በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሚን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በታኅሳስ 7 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚች ቀን በአባ መቃርስ ገዳም በደብረ ሲሐት የሚኖር አባ ዳንኤል የዕረፍት መታሰቢያ በዓል በሰላም አደረሳችሁ አደረሰን። አባ ዳንኤል። ይህም አባት ዳንኤል ስሟን እንጥሌዎስ አስንያ የነበረች ንግሥት በድርቃን የገነዛት ነው። እርሷም ከሞቷ በኋላ እንጂ ሴት እንደሆነች አልታወቀችም ነበር። በአንዲት ቀንም ወደ እስክንድርያ ሀገር ከረድኡ ጋር ሲጓዝ ስሙ ምህርካ የሚባል እብድ አገኘ። ብዙ እብዶችም ይከታተሉታል። ለአገር ሰዎችም በእውነት ያበደ ይመስላቸው ነበር። አባ ዳንኤልም እጁን ይዞ ወደ ሊቀ ጳጳሳት ወስዶ ትሩፋትን ተጋድሎን ነገረው። እንድነግራቸውም በአማሉት ጊዜ ከዝሙት ጦር በመሸሽ ራሱን እብድ እንዳስመሰለ ነገራቸው። ሰምተውም እግዚአብሔርን አመሰገኑ። በአንዲት ዕለት ወደ አንዲት ሀገር ደረሰ። በዚያም አውሎጊስ የሚባል ለድሆች የሚራራ እንግዳም የሚቀበል ድንጋይ በመውቀር የሚኖር ሰው አገኘ። እርሱንም ተቀብሎ በደስታ አሳደረው። መልካም ስራውንም ባየ ጊዜ ድሆችን የሚረዳበት ገንዘብን ለአውሎጊስ ይሰጠው ዘንድ ወደ እግዚአብሔር ስለ እርሱ ለመነ። ጌታችንም በሕፃን አምሳል ተገለጠለትና ገንዘብ ባገኘ ጊዜ ጠባዩን እንዳይለውጥ አንተ ትዋሰዋለህን? አለው። አባ ዳንኤልም አዎን እዋሰዋለሁ አለ። ከዚህም በኋላ አውሎጊስ በድስት የመላ ወርቅ አገኘ። ያንን ይዞ ወደ ንጉሥ ሄዶ የጭፍራ አለቃ ሆኖ ተሾመ። ጠባዩንም ለወጠ። ጠባዩንም እንደለወጠ አባ ዳንኤል ሰምቶ ሊመክረውና ሊገስጸው ሄደ። የአውሎጊስ ወታደሮችም ለመሞት እስኪደርስ ድረስ ደበደቡት። በዚህም እያዘነ ሳለ ሕፃን በሕልም ታየው። አባ ዳንኤልንም ለምን በሌላ ሰው ነገር ገባህ ብሎ እንዲሰቅሉ ታዘዘ። ከዚህም በኋላ እመቤታችን ቅድስት ድንግል ማርያም መጥታ ለሕፃኑ ሰገደች። እግሮቹንም እየሳመች ስለ አባ ዳንኤል ለምና ከስቅለት አዳነችው። ከዚህም በኋላ ሌላ ንጉሥ በነገሰ ጊዜ አውሎጊስን ሊገድለው ፈለገው። ያን ጊዜ አውሎጊስ ሸሸ። ወደ አገሩም ደርሶ ወደ ቀድሞ ስራው ተመለሰ። በአዲስ ቀንም በሌሊት በበረሃ ውስጥ በጨረቃ ብርሃን ሲጓዝ በተራራ ላይ ተቀምጣ ሴት አገኘ። ጠጉሯም ስጋዋን ሁሉ ሸፍኖታል።
እየተጋደለች 38 ዓመት የኖረች ናት። ሚስጥሯንም ሁሉ ነግራው ከዚህ በኋላ አረፈች። ከዚህ በኋላ በአንዲት ዕለት የሌዊንን ደብዳቤ ሰዎች አምጥተው በሕዝብ ፊት አነበቧት። አባ ዳንኤልም ዘሎ የሌዊንን ደብዳቤ ነጥቆ ቀደዳትና የኬልቄዶን ሃይማኖት የተወገዘ ነው አለ። ወታደሮቹም አይተው ደበደቡት፣ ከገዳሙ አሳደዱት። በአንዲት ዕለትም አባ ዳንኤል ከደናግል ገዳም ደርሶ ደጁን አንኳኳ። አባ ዳንኤልም እንደሆነ አውቀው ከፈቱለትና በደስታ ተቀበሉት። ከእነርሱም አንዲቷ ራሷን እብድ አስመስላ በደጅ የምትተኛለች። ስለ እርሷ እመምኔቷን ጠየቃት። እርሷም እብድ ናት አለችው። እርሱም መስተጋድልት ቅድስት ሴት እንጂ እብድ እንዳልሆነች ነገራት። እብድ የተባለችውም በሌሊት ተነስታ የከበራችሁ እህቶቼ ስላሳዘንኳችሁ ይቅር በሉኝ ብላ ጽፋ ያንን ትታ ታጣች። ደናግሉም እጅግ አዘኑ፣ ተጸጸቱም። በውስጡ ብዙ ደናግል የሚኖሩበት ገዳም ነበረ። መዝጊያውም የጸና ነው። ገንዘባቸውንም ይበራብሯቸው ዘንድ ሰይጣን ወንበዴዎችን በላያቸው አስነሳ። የወንበዴዎችም አለቃ በመራቀቅ በራሱ ላይ ቆብ አድርጎ በአባ ዳንኤል አምሳያ ለብሶ ደጃፋቸውን ሄዶ በማንኳኳት አባ ዳንኤል ነኝ አለ። አይተውም ከፈቱለት። በደስታም ተቀብለው እግሩን አጠቡትና ስለ በረከት የእግሮቹን እጣቢ በየፊታቸው ረጩት። በውስጣቸውም አንዲት ዕውር ነበረች። ውሃው ሲነካት ዓይኖቿ አበሩላት። ደናግሉም አንተ አባ ዳንኤል ንዑድ ክቡር ነህ አሉት። የሽፍቶቹም አለቃ አይቶ ደነገጠ፣ ተጸጸተም። ከአባ ዳንኤልም ዘንድ መንኩሱ የሚጋደል ሆነ። ረፍቱን በቀረበ ጊዜ የእግዚአብሔር መልአክ ነገረው። ጥቂት ጊዜም ታመመ። ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ጸለይና በሰላም አረፈ። እግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህች ቀን የብጽዕት ዲዮጥርስ መታሰቢያዋ ነው። እግዚአብሔርን በጸሎቷ ይማረን ለዘላለሙ አሜን። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን አባ ማቴዎስ ነው። በዚች ቀን ለታወቀች እሷን ለተባለች ገዳም አበምኔት የሆነ የሚጋደል ቅዱስ አባት አባ ማቴዎስ አረፈ። የቅዱስ ከታናሽነቱ ጀምሮ በፈሪሃ እግዚአብሔር ጸንቶ ያደገ ነው። ከገዳማትም በአንዱ መንኩሶ በጾም በጸሎት ተወስኖ የሚጋደል ሆነ። በገዳሙም ውስጥ ለራሱ መኖሪያ ሰራ። ደቀ መዛሙርቱም አባ ስራቤዮንና አባ ህድራ ስራውን ተጋድሎንና ተአምረቱን እንደተናገሩ መረብንም በመስራት ሽያጩን ለድሆች ይመጸውታል። እነርሱም እንዲህ ብለው ተናገሩ። በአንዲት ዕለት ከማደሪያው በውጭ ተቀምጠን ሳለ በማደሪያው ውስጥ አንዱ ከሌላው ጋር እንደሚነጋገር ሆኖ ቃልን ሰማን። በገባንም ጊዜ ከእርሱ በቀር ያገኘነው የለም። አባታችን ሆይ በውጭ ሳለን ከአንተ ጋር ሰው እንደሚነጋገር ድምፅ ሰምተን ነበር። በገባን ጊዜ ከአንተ በቀር ያገኘነው የለም አልነው። በብዙ ትሕትና እንዲህ አለን። ልጆች ሆይ የምትጠብቀኝን የሞት ጻዕርና ስቃዮችን ለነፍሴ በማሳሰብ የኃጢአቴን ብዛት አስቤ ከራሴ ጋር ተነጋገርኩ አላቸው። ለድሃ ማቴዎስ ወዮለት! ንጽህናን ቅድስናን በለበሱ የመላእክትና የጻድቃን የሰማዕታት ጉባኤ አንድነት በልዑል እግዚአብሔር መንበር ፊት ራቁቷን ያቆማታልና። እንዲሁም አድርጎ የኃጥአንን ስቃይ የጻድቃንን መልካም ዋጋ ለልጆቹ አስተማራቸው። ቅዱስ ማቴዎስም በሰራት ገዳም ውስጥ ጸሎትን፣ ተጋድሎን፣ አገልግሎትን በማድረግ ጸንቶ ኖረ። ገዳሙንም በአባ ጳኩሚስ ስም አከበረ። እሷም የታወቀች ሰሌን ያለባት ተራራ ናት። ጎሳን የሆኑ ረቂቃን ሰይጣናትም በቀንና በሌሊት የሚያስፈራሩት ሆኑ። በየአይነቱ በተለያየ መልክ ፊት ለፊት እያያቸው እነርሱ በፊቱ ይሮጣሉ፣ በኋላውም ይከታተሉታል። እሱ ግን አይፈራቸውም። እጁንም ዘርግቶ በመስቀል ምልክት ሲያማትብ በዚያን ጊዜ በነፋስ ፊት እንዳለ ጢስ ይበተናሉ። በአንዲት ዕለት ጥቂት እንጀራና ውሃ በመንቀል ከገዳም ውስጥ ይዞ በበረሃ ውስጥ ወዳለች ዋሻው እንዲሄድና እርሱ በማግስቱ እስኪመጣ በዚያ እንዲጠብቀው ረድኡን ስራቤዮንን አዘዘው።
ሰራቢውንም ወደ ዋሻው ሲደርስ 2 ታላላቅ አራዊት በውስጥ ተኝተው አገኘ። ፈርቶ በሩን ዘግቶ ከአለት ቋጥኝ ላይ ወጣ። ከዚህም በኋላ አባ ማቴዎስ የዳዊትን መዝሙር እያነበበ ወጣ። ረድኡንም አይቶ ፈገግ ብሎ ሳቀ። ሰራቢውን ሆይ እኔ ወደ አንተ እስከምመጣ ወደ ዋሻው ውስጥ ለምን አልገባህም? አለው። እርሱም ረድኡ አባቴ ሆይ 2 ታላላቅ አውሬዎች ተኝተው ስላገኘው እነርሱን ፈርቼ አልገባሁም አለው። ንጽሐ ነፍስ ያለው የዋህ የሆነ የተመሰገነ አረጋዊውም ልጄ እመነኝ፣ እኔ ከእነርሱ ጋር ስኖር 12 ዓመት ሆነኝ። ያሳደግኳቸውም እኔ ነኝ። ይህንንም እንጀራና ውሃ እንድታመጣ ያዘዝኩ ለእነርሱ ነው አለው። ከዚህም በኋላ በሩን በከፈተ ጊዜ እነዚያ አውሬዎች ወደ እርሱ መጥተው ቅዱስ አባ ማቴዎስን እግሮቹን ላሱ። ባልንጀሮቹም ሆነው በታላቅ መለማመጥ ተገዙለት። ያንንም ውሃ ከገንዳ ላይ አፍስሶላቸው ጠጡ፣ እንጀራውንም በሉ። ከዚያም በኋላ ወደ ዱር ሄዱ። ይህም አባ ማቴዎስ የዜናው መሰማት በቦታው ሁሉ እስከ መላ ድረስ ተአምራትን እያደረገ ኖረ። በየአይነቱ በሆነ ደዌ የተያዙትንም ያመጡለታል። እርሱም በላዩ ባደረች በእግዚአብሔር ኃይል ይፈውሳቸዋል። ከተአምራቶችም አንዱ በአንዲት ቀን ጋኔን ያደረባት ዲዳ ሰውን ወደ እርሱ አመጡ። ቅዱስ ማቴዎስንም ባየው ጊዜ በታላቅ ድምፅ ጮኸ። ሰውየውን ከምድር ላይ ጣለው። ቅዱስም በዘይት ላይ ጸለየ። በመስቀል ምልክትም አማትቦ ቀባው። በዚያን ጊዜ ድኖ ከአእምሮ ተመለሰ። የሚሰማና የሚናገርም ሆነ። ደስ ብሎትም ወደ ቤቱ ሄደ። ጨዋዎችን በመጡ ጊዜ ማዕድ ያቀርብላቸውና በሰላም በፍቅር ያሰናብታቸዋል። እነርሱም ለበረከት እያሉ ጥቂት ቁራሽ ወደ ቤታቸው ይወስዳሉ። በሽተኞቹ ላይም ባደረጉት ጊዜ ወደ አሁኑ ድነው እግዚአብሔርን ያመሰግኑታል። ሁለተኛ ተአምር በአንዲት ዕለት ደም ግባቷ ያማረ ጋኔን ያደረባትን ብላቴና ወደ እርሷ አመጡ። እርሷ ብዙ ጊዜ ልብሷን ትቀዳለች። ወደ እርሷን መቅረብ የሚችል የለም። ወላጆቿም በታላቅ ሐዘን ውስጥ ይኖራሉ። ቅዱስ አባ ማቴዎስም በላዩ ጸለየና ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ዘይቱን ቀብቶ አዳናት። ሶስተኛ ተአምር በአንዲት ዕለት እጅግ በከፋችና ታላቅ በሆነች ኃጢአት ላይ የወደቀች ኃጢአተኛ ሴት ወደ እርሷ መጡ። እርሷ ጸንሳ የመውለጃ ጊዜ የደረሰ ነው። በቀንና በሌሊትም በምጥ ሕመም ትሰቃይ ነበር። አባ ማቴዎስም ልጅ ሆይ ኃጢአትሽን እመኚ፣ በእግዚአብሔር ፊት አትዋሺ አላት። እርሷም እንዲህ አለችው፣ እኔ ከ2 ወንድማማቾች ጋር እነርሱ ሳያውቁ ሳመነዝር ኖርኩ። በጸነስኩም ጊዜ ሕፃኑን በመርዝ አውጥቼ። አባ ማቴዎስን በሰማ ጊዜ ወደ እግዚአብሔር ጸለየ። በዚያንም ጊዜ ለሌሎች መቀጣጫ ትሆን ዘንድ ምድር አፏን ከፍታ አወጣቻት። የዚህም አባት ተአምራቶቹ ብዙ ናቸው፣ ተነግሮ አያልቅም። በአንዲትም ቀን በበረሃ ውስጥ ሲጓዝ ጅብ ልብሶቿን በጥርሶቿ ይዛ ሳበችውና በሰንጣቃ ገደል ውስጥ የወደቁ ልጆቿን አሳየችው። ባወጣላትም ጊዜ ሰገደችለት፣ እግሮቹንም ላሰች። ከዚህም በኋላ እረፍቱ ሲቀርብ በታኅሳስ 3 ቀን ወደ ሰርግ እንደሚጠራው ራእይን አየ። ይኸውም የቅዱሳን አባቶች የአባ እንጦንስ፣ የአባ መቃርስ፣ የአባ ጳጉሜስ፣ የአባ ቴዎድሮስ፣ የአባ ሙሴ ጸሊም፣ የአባ ሲኖዳ የአንድነት ተድላ ደስታ ወዳለበት ነው። እነርሱም በኢየሩሳሌም ሰማያዊት ከእኛ ጋር ትኖር ዘንድ ወደ እኛ መምጣት መልካም ነው አሉት። ብዙ አትክልቶችና ዙፋኖች ወዳሉበት ታላቅ አዳራሽ ደጅም አደረሱት። ማቴዎስ ይገባ ዘንድ የአዳራሹን ደጆች ክፈቱ የሚለንም ቃል ሰማ። ከዚህም በኋላ በዚሁ ወር በ7 አረፈ። 3 አክሊላትንም ተቀበለ። እግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ከዚህች ዕለት ጀምሮ ለአንድ ሳምንት ያህል 2 ነቢያት ከነትንቢታቸው ይታሰባሉ። ሳምንቱም ዘመነ ስብከት በመባል ይታወቃል። ስብከት። በዚህች ዕለት ከእመቤታችን ከቅድስት ድንግል ማርያም ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ
እንደሚወለድ በከበሩ ነቢያት አፍ በመሰበኩ መታሰቢያ ነው። ይህች ዕለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት ስብከት ትባላለች። ስብከት ማለት በቁሙ የምስራች አዲስ ዜና መንገርን የሚመለከት ሲሆን ዋናው ምስጢር ግን ከነገረ ድኅነት ወይም ከመዳን ትምህርት ጋር የተገናኘ ነው። በዚህ ዕለት ወይም በዚህ ሳምንት ሁሉም ነቢያት ከነ ትንቢታቸው ይታሰባሉ። ዘመነ ስብከትም ከታኅሳስ 7 እስከ 13 ያለውን ይይዛል። ይህስ እንደምን ነው ቢሉ እግዚአብሔር አዳምን በሰባት ሀብታት አክብሮ በገነት ቢያኖረው አትብላ የተባለውን ዕፀ በለስ በላ። በዚህም ከፈጣሪው ተጣልቶ በሞተ ሥጋ በሞተ ነፍስ በርደተ መቃብር ርደተ ገሃነም ተፈረደበት። በኋላ ግን ንስሐ ስለገባ ከ5 ቀን ተኩል በኋላ ወይም ከ5500 ዘመን በኋላ ከልጅ ልጅ ተወልጄ አድንሃለሁ የሚል ቃል ኪዳንን ሰጠው። ከዚህ በኋላ ለ5500 ዘመናት ጊዜ ወደታች ይቆጠር ጀመር። ስለ እግዚአብሔር ስለ ሰው መሆንና ዓለምን ማዳንም ትንቢት ይነገር፣ ሱባኤ ይቆጠር፣ ምሳሌ የሚመሰል ገባ። ከአዳም እስከ ሙሴ ወይም ዘመነ አበው ምሳሌያት ይበዛሉ። ለሙሴ እስከ ዳዊት ወይም ዘመነ መሳፍንት ምሳሌያት እየጎሉ መጥተዋል። ከልበ አምላክ ቅዱስ ዳዊት እስከ ቅዱስ ሚልክያስ ድረስ ትንቢቶች ስለ ክርስቶስና ስለ ማደሪያው እናቱ እንደ ጎርፍ ፈሰዋል። ነቢያትም የመሲህን መምጣቱን እየጠበቁ በጾም በጸሎትና በትሕርምት ኑረዋል። እንባቸውንም አፍስሰው ቅድመ እግዚአብሔር ደርሶላቸዋል። መድኃኒነ ክርስቶስም ተወልዶ አድኗቸዋል። ነቢይ ማለት በቁሙ ኃላፊያትን ወይም አልፎ የተሰወረው ምስጢር መጻያትን ወይም ለወደፊት የሚሆነውን የሚያውቅ ሰው ማለት ነው። ሀብተ ትንቢት የእግዚአብሔር የባህሪ ገንዘቡ ሲሆን እርሱ ለወደደው በጸጋ ይሰጠዋል። እነዚህም ከጌታ ሀብተ ትንቢት የተሰጣቸው አባቶችና እናቶች ቅዱሳን ነቢያት በመባል ይታወቃሉ። ዘመነ ነቢያት ተብሎ የሚታወቀው ብሉይ ኪዳን ቢሆንም እስከ ምጽአት ድረስ ጸጋውን እግዚአብሔር ለፈቀደላቸው አይነሳቸውም። በሐዋርያት መካከልም ቅዱስ አጋቦስን የመሰሉ ነቢያት ነበሩ። ቅዱሳን ነቢያት ከእግዚአብሔር የተላኩ ሰውን ከፈጣሪው እንዲታረቅ ይመክራሉ፣ ይገስጻሉ። ከበጎ ሃይማኖታቸውና ንጽህናቸው የተነሳም እግዚአብሔርን በተለያየ አርአያና አምሳል አይተውታል። የብዙ ነቢያት ፍጻሜያቸው መከራን መቀበል ነው። እውነትን ስለተናገሩ አንዳንዶቹም በእሳት፣ አንዳንዶቹም በሰይፍ፣ አንዳንዶቹም በመጋዝ ተፈትነዋል። ሌሎች ለአናብስት ሲጣሉ፣ ቀሪዎቹ ደግሞ በድንጋይ ተወግረዋል። ስለዚህ መከራቸው ለቤተ ክርስቲያን መሰረት ተብሏል። ጌታም ለደቀ መዛሙርቱ ሌሎች ደከሙ፣ እናንተ በድካማችሁ ገባችሁ ብሎ የነቢያቱን መከራ ተናግሯል። ዮሐንስ ራእይ ምዕራፍ 4 ከቁጥር 36። ነቢያት ጌታችን ኢየሱስ ክርስቶስና ድንግል እናቱን ለማየት ብዙ ጥረዋል ሽተዋልም። ብዙ ነቢያትና ጻድቃን እናንተ የምታዩትን ሊያዩሹ እንዳለ ጌታ በወንጌል በማቴዎስ ወንጌል ምዕራፍ 13 ከቁጥር 16፣ አንደኛ ጴጥሮስ ምዕራፍ 1 ከቁጥር 10። ዛሬ ግን በሰማያት ጸጋ በስቶላቸው ክብር ተሰጥቷቸው ሐሴትን ያደርጋሉ። ቅዱሳት ነቢያት በዋናኝነት 15ቱ አበው ነቢያት፣ 4ቱ አበይት ነቢያት፣ 12ቱ ደቂቀ ነቢያትና ካልዕ ነቢያት ተብለው በአራት ይከፈላሉ። 15ቱ አበው ነቢያት ማለት ቅዱስ አዳም አባታችን፣ ሴት፣ ሄኖስ፣ መላልኤል፣ ያሬድ፣ ሄኖክ፣ ማቱሳላ፣ ላሜህ፣ ኖህ፣ አብርሃም፣ ያዕቆብ፣ ሙሴና 4ቱ አበይት ነቢያት ማለት ደግሞ ቅዱስ ኢሳይያስ ልዑለ ቃል፣ ቅዱስ ኤርምያስ፣ ቅዱስ ሕዝቅኤልና ቅዱስ ዳንኤል ናቸው። 12ቱ ደቂቀ ነቢያት ደግሞ ቅዱስ ሆሴዕ፣ አሞጽ፣ ዮናስ፣ ናሆም፣ አብድዩ፣ ሶፎንያስ፣ ሐጌ፣ ዕንባቆም፣ ሚልክያስ ናቸው። ካልዕ ነቢያት ደግሞ ኢያሱ፣ ሶምሶን፣ ጌዴዎን፣ ሰሎሞን፣ ኤልያስ ናቸው። ነቢያት በከተማም ይከፈላሉ። የይሁዳ ወይም የኢየሩሳሌም፣ የሰማርያ ወይም የእስራኤል እና የባቢሎን በምርኮ ጊዜ ተብለው ይጠራሉ። ከአዳም እስከ ዮሴፍ የዘመነ አበው ነቢያት፣ ከሊቀ ነቢያት ሙሴ እስከ ነቢዩ ሳሙኤል የዘመነ መሳፍንት ነቢያት፣ ከቅዱስ ዳዊት እስከ ዘሩባቤል ያሉት የዘመነ ነገሥት ነቢያት፣
ከዘሩባቤል እረፍት እስከ መጥምቁ ዮሐንስ ያሉት ደግሞ የዘመነ ካህናት ነቢያት ይባላሉ። ቅዱሳን ነቢያት ረድኤታቸው በረከታቸው ይደርብን። በታኅሳስ 7 ቀን ታስበውና ተከብረው የሚውሉ ዓመታዊ የቅዱሳን በዓላት፦ ስብከተ ነቢያት አባ ዳንኤል ገዳማዊ፣ አባ ማቴዎስ ገዳማዊ፣ ብጽዕት ዲዮጥርስ ናቸው። ወርሃዊ በዓላት ደግሞ ስሉስ ቅዱስ ወይም አብ ወወልድ መንፈስ ቅዱስ፣ አባ ጊዮርጊስ ዘጋስጫ፣ አባ ሲኖዳ የባህታውያን አለቃ፣ አባ ባውላ ገዳማዊ፣ ቅዱስ አትናቴዎስ ሐዋርያዊ፣ ቅዱስ አግናጢዎስ ወይም ለአንበሳ የተሰጠ ናቸው። ይህን በመጀመሪያ አውቁ። በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጎም አልተፈቀደም። ትንቢት ከቶ በሰው ፈቃድ አልመጣምና፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 20። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉህን አእላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ልብህን በእርጋታ ኑረው። የሁሉም መጨረሻና የሁሉም አገልጋይ ለመሆን በጣም ትጋ። በከንቱ ንግግር ዘገምተኛና ሰነፉን፣ ነገር ግን የቅዱሳት መጽሐፍትን ቃል በማወቅ በመስማት ድህነትን የሚሰጡ ናቸውና ብልሁን። ታላቁ ባስልዮስ ዘቂሳርያ። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።